የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታሪክ ዘመኗ ለሀገር ብሎም ለዓለም ካበረከተቻቸው ሴቶቿ መካከል የአደባባይ ክብረ በዓላቶቿ በቀዳሚነት ተጠቃሽ ናቸው። የቤተክርስቲያኗ በዓላት ኢየሱስ ክርስቶስ በዚህ ዓለም በተመላለሰበት ጊዜ ካደረጋቸው ነገሮች ጋር ተያይዘው የሚከበሩ ሲሆኑ ከነዚህ ሃይማኖታዊ የአደባባይ ክብረ በዓላት መካከል አንዱ የመስቀል ደመራ በዓል ነው። መስቀል አበባ ደውባ አበባ የመስቀሉ በዓል መከበር ምክንያት ንግስት እሌኒ ናት። ቅድስት እሌኒ መስቀሉን ከሮም ወደ ኢየሩሳሌም ተጉዛ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን መስቀል ብዙ ጊዜ ስታስፈልግ ቆይታ ቀደም ሲልም ሱባኤ እንደገባችበት መስከረም 16 ቀን ደመራ የደመረችበት ይሄም ሲደረግ ዕጣን አጢሳ ዕጣኑ ወደ ሰማይ ወጥቶ ወደ መሬት ሰግዷል። የሰገደበት ቦታ የመስቀሉ ቦታ እንደሆነ ያወቀችበትና የተረዳችበት ይህንን ምክንያት በማድረግ ነው በዓሉን የምናከብረው። መስቀል በዓል የጌታችን የመድኃኒታችን ኢየሱስ ክርስቶስ ከ2000 ዓመት በፊት በተከሰተ ወይም በተፈጠረ ኩነት ላይ የተመሰረተ ዋናው የክርስቶስ ኢየሱስ ሰው የመሆኑን ምስጢር የምንረዳበት ዋናው የአዲስ ኪዳን ዓላማ የተፈጸመበት ነው። የክርስቲያኖች መገለጫም ጭምር ስለሆነ በዛ ምክንያት ነው የምናከብረው። መስቀል አስቀድሞ በብሉይ ኪዳን ጥፋት ላጠፋ እንደ መቅጫ ስለነበረ የሚጠቀሙት ያ ለቅጣት ለጥፋት የነበረውን ጌታችን መድኃኒታችን ኢየሱስ ክርስቶስ ቤዛ ለመሆን የተሰቀለበትን ለማክበር ነው። ተራርቆ የነበረውን ዓለም በመስቀሉ አስታርቋልና ያንን የመስቀል ድነት ያያሰብን ከመስቀሉ በረከት ከመስቀሉ ፈውስ ከመስቀሉ ኃይል ከመስቀሉ ጉልበት ለማግኘት እናከብራለን። መስቀል አበባ ተቀብሮ ሲኖር መስቀል በዓለም አቀፍ ደረጃ የክርስትና ሃይማኖት ምልክት ሆኖ ሲታይ የኖረ በሥርዓት አምልኮ ውስጥ ትልቅ ቦታ የሚሰጠው ሲሆን በኢትዮጵያ ያለው የመስቀል ክብርና የመስቀል ደመራ በዓል አከባበር ደግሞ ለየት ባለ መልኩ በተለያዩ ዝማሬዎችና ክዋኔዎች ታስቦ የሚውል የአደባባይ ክብረ በዓል ነው። በመስቀል በዓል ላይ የሚቀርቡ ዝማሬዎች ብዙ ናቸው። ግን እንደው አሁን እዚህ ለመጥቀስ ያህል ዋዜማው አመመድቃ የሚባል ነው። ይህንን በዝማሜ በጸናጽል በመረግድ በጽፋት ከዚያ በኋላ ደግሞ እንዲሁ በመላለስ ይዘመራል። አመመድቃ ኢየሩሳሌም ማለት በዮሐንስ ወንጌል ላይ የሚገኝ ነው። በለቱ የሚዘመሩ መዝሙሮች ታሪኩን የሚነኩ ለምሳሌ እሌኒ ንግስት ሐሰሰት መስቀሎ እንባቆም ነብይ ዘንከረ ግብሮ እንባቆም ነብይ ዘንከረ ግብሮ ይሁን ከመስቀል ታሪካዊነቱን እየተጠቀሰ ከሚዘመሩ መዝሙሮች አንዱ ነው። በዝማሬው ውስጥ የሚታለፉት መልእክቶች ክርስቶስ የሰው ፍቅር አገብሮት ወደዚህ ዓለም እንደመጣ መነሻ በማድረግ ፍቅር ይሰበክበታል። ከዛ በመቀጠል ደግሞ ክርስቶስ በመስቀል ላይ የከፈላቸው ዋጋዎች አሉ፣ ቸርነቶች አሉ፣ ርህራሄዎች አሉ፣ ሰላሞች አሉ፣ ይቅርታዎች አሉ። እነኛ ይሰበኩበታል። ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ለሰው ልጆች የሰጠውን ድህነት የሚያመለክት በመስቀሉ ያገኘነውን ትሩፋት የሚጠቁም በመስቀሉ ያገኘነውን ኃይል የሚጠቁሙ ዝማሬዎች ናቸው የሚዘመሩት። ከዛ በኋላም ደግሞ መስቀል ብርሃን እንደሆነ ይገለጻል። ክርስቶስም ራሱ ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን በላከ መልእክቱ እንደገለጸው በመስቀሉ ጥልን እንደገደለ የሚሰበክበት ዝማሬ ይኖራል በዚህ ላይ ማለት ነው። ከሌሊቱ ማህሌት ጀምሮ ብዙ ቀለማት አሉ። ለምሳሌ ያህል አንዱን ብቻ ለመጥቀስ ይቤሎም ኢየሱስ ለአርዳይሁ ሃሌሉያ ይቤሎም ኢየሱስ ለአርዳይሁ እመኑ ብየ ወእመኑ በአቡየ ዮም ሰለሊያ
ጌታየ አበርህ በመስቀልየ። በዕለቱ ምልጣን ይባላል። ምልጣኑን እንዘምራለን ማለት ነው። ይዘመማል፣ ይጸፋል፣ ይወረባል፣ ይሸበሸባል። መስቀሉ ነው የኛ ኃይላችን፣ መስቀሉ ነው የኛ ኃይላችን። መስቀል አበባ ደቡብ አበባ አደይ አበባ ነሹባ አበባ መስቀል አበባ ደቡብ አበባ አደይ አበባ ነሹባ። የቅዱስ ያሬድ ዜማ መሰረቱ ብሉያትና ሐዲሳት እንዲሁም ሊቃውንት ናቸው። ቅዱስ ያሬድ ከሚያገለግልባቸው አገልግሎቶች አልወጣም። ጸናጽሉን ይዟል፣ መቋሚያውን ይዟል። ካህናቱ ዝማሬ ዝማሜውን ስንመለከት እሱ መስጢር ያለው በራሱ እሱም ክርስቶስ በመስቀል የከፈለውን ዋጋ ዝማሜው ያሳየናል። የክርስቶስን መገፋት መውደቅ የሚያሳዩ የካህናቱ አገልግሎቶች አሉ። እንግዲህ አስቀድሞ ከቀኝት ጀምሮ የዝማሬውን ስንጀምር በአስተብርኮ ነው የጀመርነው። ያ የትህትና መገለጫ ነው። ክርስቶስ ትህትናን አስተምሮናል፣ ወድቆ ተነስቷል። ስለዚህ ያን ትህትና ለመግለጽ መቋሚያችንን ለማንሳት ዝቅ እንላለን፣ መቋሚያችንን እናነሳለን። በመሄድ በመምጣት ላይ ደግሞ እንዲሁ ቀጥ ብለን አንሄድም። እያስተበረክን እያስረገጥን ወደፊት ወደኋላ እየተመላለስን የክርስቶስን የመስቀል መከራ በማሰብ እሱን መገለጫ እናደርጋለን። ስናሸብሽብ ለምሳሌ መከራውን ሞቱን እያሰብ ለኛ ያደረገውን ለኛ የተሰቃየውን በእኛ ምክንያት የደረሰበትን መከራ ለማሰብ ነው። የመስቀል በዓል ላይ የሚቀርቡ ዝማሬዎች፣ ትርኢቶች እንዲሁም አጠቃላይ መንፈሳዊ ክዋኔዎች በዋናነት ከኢየሱስ ክርስቶስ ሕይወት ጋር የሚዛመዱና የቤተ ክርስቲያኗን አስተምሮ በተለያየ መልኩ የሚያንጸባርቁ ናቸው። የእነዚህ ክዋኔዎች ምሳሌና ትርጓሜያቸው ልዩ ልዩ መሆኑን የሃይማኖቱ ሊቃውንት ያውሳሉ። የመስቀል በዓልን በተለየ ሁኔታ ቤተክርስቲያን ከምታከብራቸው የአደባባይ በዓላት አንዱ ስለሆነ በአደባባይ በሚከበርበት ጊዜ ቅርጽ ያለው መልክ ያለው እንዲሆን ወቅቱን ያገናዘቡ ትርኢቶች እንዲቀርብ የሚደረግበት ሁኔታ ነው ያለው። ትርኢቶች ይቀርባሉ። የደመራ ዕለት በትርኢት በሚገለጽበት ጊዜ የመስቀል በዓልን የሚያወሱ ዝማሬዎች ይዘመራሉ። የእግዚአብሔርን ታላቅነት የሚገለጥበት በዛ ውስጥ ደግሞ የሌኒ መስቀሉ እንዲገኝ ያደረገችው ጥረት የሚጠቀስበት እነዚህን ሁሉ እያወሳ የሚዘመርበት ሰፊ መርሃ ግብር ያለበት ነው ማለት ነው። መስቀል አበባ ደቡብ አበባ አደይ የመስቀል ደመራ በዓል በየዓመቱ በመስቀል አደባባይ በሚከበርበት ጊዜ በየዓመቱ የበዓሉ ተረኛ አዘጋጅ ደብር ተራውቶለት ዕጣው ይደርሰዋል። ተረኛ የሆነው ደብር በዋናነት ዝግጅቱን ማስተባበር፣ መሪ መሆንና ዝግጅቱ ላይ ልዩ ልዩ ዝማሬዎችን ማቅረብ ኃላፊነቱ ይሆናል። በዘንድሮው የ2017 የመስቀል ደመራ በዓል ተረኛ አዘጋጅ ደብር በመሆን የተመደበው ከተመሰረተ 6 አስርተ ዓመታትን ያስቆጠረው የደብረ ብስራት ቅዱስ ገብርኤል ቤተክርስቲያንና የደብሩ ሰንበት ትምህርት ቤት ነው። ደብረ ብስራት ቅዱስ ገብርኤል ከተመሰረተ 59 ዓመትን አስቆጥሯል። ይህን ያህል ዘመን ሲኖር እስከ ዛሬ በመስቀል አደባባይ ላይ ተረኝነት አልደረሰውም ነበር። ስለዚህ በዚህ ዓመት ውስጥ ይህንን እድል በማግኘታችን በጣም ደስ ብሎን የተቀበልነው በጣም በጉጉት ስንጠብቀው የነበረ ነው። ቤተክርስቲያን እንግዲህ ባለጸጋ ነች፣ የሊቃውንት ባለጸጋ ነች፣ የሚስጢራት ባለጸጋ ነች። ስለዚህ አባቶቻችን ከነሱ የተማርነውን ዜማ ወስደን አጥንተን ኦልሞስት ወለ 4 ወር አካባቢ ነው መዝሙሩም የሚጠናው። የጥናቱን ጊዜ ወይም የልምዱን ጊዜ ለማስረዳት ትንሽ አድካሚ ነበር እውነት ለመናገር። ምክንያቱም ቀድሞ ይባል የነበረው ይትባሃል አሁን ያለው ይትባሃል ትንሽ በመሃል ክፍተት የፈጠረ ስለነበር እነሱን አስታርቆ ዜማ አወጣጣቸውን የማስረገጣቸውን ሁኔታ አንድ ለማድረግ በጣም አድካሚ ስለነበረ ጊዜ ፈጅቶብናል።
በጥናቱም ላይ እንደዚሁ ይሄንን ቃለ እግዚአብሔሩን ዜማውን ካጠኑ በኋላ ከዛ ደግሞ ወደ እጅ ስራ ወደሚባለው ወደ መቋሚያው ወደ ጸናጽል አያያዙና አጣጣሉ እያንዳንዷን ነገር በትክክል ተይዟል የሚለውን ጊዜ ፈጅተን ማታም ጠዋትም ቀንም ቅዳሜና እሁድን ጨምሮ እየተጠና በለቱ እናቀርበው ይሆናል ማለት ነው። መስቀል አበባ ነውባ አበባ አደይ አበባ ነሹባ አበባ ካህናቱ ሊቃውንቱ በብዛት ነው የተዘጋጀው 15 በ15ቱ ነቢያትና 30 ሊቃውንት እንዲያሸበሽቡ ተደርጓል። ከበሮ መቾችን ደግሞ 4 ነው ያደረግናቸው። ከበሮ መቾ 4 የተደረገበት ምክንያት የአራቱ ወንጌላውያን የማቴዎስ የማርቆስ የሉቃስ ዮሐንስ ምሳሌ አድርገን ነው። ደገኛ የቱ መስቀል አበባ ነውባ አበባ አደይ አበባ ነሹባ መስቀልን በተመለከተ ደግሞ የተለያዩ መስቀሎች ገብተዋል። የወርቅ አለ፣ የብር አለ፣ የእንጨት አለ። መስቀሎች በአይነታቸው እና በስሪታቸው የተለያዩ ናቸው። ስሪቱ ሲባል ለምሳሌ ከብረት ይሰራል፣ ከነሐስ ይሰራል፣ ከወርቅ ይሰራል፣ ከመዳብ ይሰራል። የእንጨት የሆነ እንደሆነ ያው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የተሰቀለው በእንጨት ላይ ስለሆነ መሰረቱ እሱ ነው። ከብር የሚሰራው ክርስቶስ በብር እንደተሸጠ ለመግለጽ፣ የወርቅ የሆነ እንደሆነ ንጹህ ባህሪ ስለሆነ ጌታችን በዚህ ሁኔታ ነው። የመስቀል አይነቶቹ ብዙዎች ናቸው። ቀደም እንዳልኩት አይነቶቹ አርዌ በትር መስቀል የሚባል አለ፣ ሐዋርያ መስቀል የሚባል አለ፣ አውደ ዓለም መስቀል የሚባል አለ፣ ሌንጊዮስ መስቀል የሚባል አለ፣ ዕፀ ሳቤቅ የሚባል መስቀል አለና የመስቀል አይነቶች ብዙዎች ናቸው። እነዛ የመስቀለት ሁሉም ይወጣሉ። ሁሉም የክርስቶስን ማንነት እና በዛ ዙሪያ የሚያጠነጥኑ ናቸው። መስቀል አበባ ነውባ አበባ ከአልባሳት ጋር በተገናኘ ሁሉም አልባሳት በቤተክርስቲያን ስርዓት አለው። ከታች ከአናጉንስጢስ የሚባለው ጀምሮ እስከ ፓትርያርኩ ድረስ የሚለብሱት የራሳቸው የሆነ አለባበስ አላቸው። እሱም የመስቀለት ሁሉ ሰው በማስተዋል ቢያይ ሰንበት ተማሪዎች ምን አይነት እንደሚለብሱ፣ ዲያቆናት ምን አይነት እንደሚለብሱ፣ ቄሶች ብዙ ሰዎች ይሄን አያውቁምና አስተውለን ብናይ ግን ሁሉ ስርዓቱ ተቀምሞ የተቀመጠ ነው። ካህናት እንደ ካህናት ጥንግ ድርባቸውን አድርገው መስቀላቸውን ይዘው የሚገኙበት፣ ጳጳሳትም ሌሎችም በየደረጃው የቤተክርስቲያን አልባሳት በሚጠበቅባቸው ደረጃ ለብሰው የሚገኙበት ደማቅ በዓል ስለሆነ በእኛም በኩል ደግሞ እንደ ሰንበት ትምህርት ቤት ከአስተባባሪዎቹ ጀምሮ ጥንግ ድርብ የሚለብሰውን ጥንግ ድርብ ይለብሳል። በሌላ መልኩ ደግሞ አብዛኛው ደግሞ ልብሰ ስብሐት ወይም ደግሞ ዩኒፎርም ለብሶ ያገለግላል ማለት ነው። አንድ የቤተክርስቲያን ሰው አንድን ሰው ከአለባበሱ አይቶ ዲያቆን ነው፣ አናጉንስጢስ ነው፣ ቄስ ነው፣ መነኩሴ ነው፣ ጳጳስ ነው ሊል ይችላል እና ያንን ሁሉ የመስቀለታ ሁሉንም እናየዋለን ማለት ነው። የመስቀል ደመራ በዓል የተባበሩት መንግስታት ድርጅት የባህል የትምህርት ተቋም ዩኔስኮ በኢትዮጵያ ከመዘገባቸው የማይዳሰሱ ረቂቅ ቅርሶቻችን የመጀመሪያውና ፈርቀዳጁ እንደመሆኑ መጠን ያንን ተከትለው አያሌ ትሩፋቶች ተገኝተዋል። በዩኔስኮ መመዝገቡ የራሱ የሆነ ጥቅም አለው። ያ ጥቅም ምንድነው? ማህበራዊ ፋይዳ አለው፣ ኢኮኖሚያዊ ፋይዳ አለው፣ ሃይማኖታዊ ፋይዳም አለው። በመላው ዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመስቀል በዓል አከባበር የሚል ስም ይሰጠዋልና ኢትዮጵያን በገጽም በመልክም የማያውቋት ሰዎች ከማህበራዊ ሚዲያ ላይ ኢትዮጵያን ማንነት ሊያውቁ ይችላሉ። በዓሉ የሚከበርበት የመስከረም ወር ካለው መልከኛ የተፈጥሮ ሳቢነትና ሌሎች በርካታ በዓላት የሚውሉበት ወር ከመሆኑ የተነሳ የሀገር ውስጥና የውጭ ሀገር ቱሪስቶች በከፍተኛ ሁኔታ የሚጨምሩበት ሃይማኖታዊ ብቻ ሳይሆን ብሔራዊ ክብረ በዓል ነው። የመስቀል ደመራ በዓል ከሃይማኖታዊ ክብረ በዓልነቱ ባሻገር አሳታፊነቱ እየጎላ የሀገር መልካም ገጽታ የሚገነባበትና የቱሪስት መስህብ በመሆን ኢኮኖሚያችንን የሚደግፍ ገቢ ማግኛ መሆኑ ይታወቃል። መስቀል ሰፊ ጠቀሜታ አለው። ከጠቀሜታዎች ውስጥ አንዱ ኢኮኖሚ ነው። ሌላው እንደገና የምናነሳው ከቱሪስት መስህብ ጋራ ነው። ይሄ ወቅት ከመስከረም ጀምሮ እስከ ጥር ድረስ ያለውን ኦልሞስት በሀገራችን የምናየው የቱሪስት ወቅት ነው። አንድ ሰው ስለ ኢትዮጵያ በደንብ አድርጎ ለመረዳት ሲፈልግ ይሄንን ወቅት ነው የሚመርጠው። ከቱሪዝም አንገል በጣም ብዙ ከሀገር ውስጥም ከውጭ ሀገርም ጎብኚዎችን በጣም የሚስብና በጣም ከፍተኛ ገቢ ሊያስገኝ የሚችል የውጭ ምንዛሪ ሊያስገኝ የሚችል ከፍተኛ ጠቀሜታ ያለው ነው። መስቀል ባህላችንን ለማክበር እኛ ስንዘጋጅ በዓለም ደረጃ ሊያዩ የሚመጡ ቱሪስቶች አሉ። እነዛ ቱሪስቶች መጡ ማለት ኢትዮጵያ ላይ የምንሰራው የሀገራችን ላይ የምንሰራው ልማቶችን
አፋጠንን ማለት ነው። ለምን ገቢዎች እናገኛለን፣ ትራንዛክሽኖች ይኖራሉ። እነዛን ትራንዛክሽኖች መጠቀም ማለት ለሀገራችን እድገት ነው የመጀመሪያው። እንደ ሀገር ብዙ ቱሪስቶች ከውጭ ስለሚመጡ ያለውን የተለያየ የውጭ ምንዛሪ የማግኛ ብዙ ሰዎች ስራ የሚያገኙበት ወቅትም ይሆናልና ይሄም ኢኮኖሚያዊ ፋይዳ አለው። ከዛ ባለፈ ደግሞ አለባበሳችን ደግሞ ነው። ዛሬ ብዙ ዲዛይነሮች ዓለም አቀፍ የሆነ ሀገራችንን የሚያስጠሩ ትልልቅ ዲዛይነሮች የወጡት እኮ ከዚህ በዓል ጋር በተያያዘ ነው። አደይ አበባ ነሹባ አበባ መስቀል አበባ ነሹባ አበባ አደይ አበባ ማህበራዊ ፋይዳው የመስቀል ዕለት አይተን ከሆነ እጅግ በጣም ብዙ ሰዎች ይሰበሰባሉ። ሲሰበሰቡ ዘር የላቸውም፣ ጎሳ የላቸውም፣ ቀለም የላቸውም። ሁሉም አንድ መስቀልን ይዘው ይወጣሉ። በመስቀል ጊዜ ብዙ ሰዎች ይገናኛሉ። ማህበራዊ ህይወት አለ። እዚህ መስቀል አደባባይ ከሚደረገው በዓል አከባበር በተጨማሪ በየሰፈሩ ሰዎች አንድነታቸውን ያጠናክሩበታል። ሃይማኖታዊውን አንስተናል፣ ባህላዊውን አንስተናል። እነዚህ ሴቶች ቀላል አይደሉም። በህብረተሰብ ውስጥ አንድ ሆነን ሀገራዊ የሆነን ፋይዳ ከግላዊነት ወጥተን ማህበራዊ የሆነ ሴቶቻችን እንድናጠናክር የሚረዳን ትልቅ በዓል ነው። ከመንፈሳዊ ድነቱ ጎን ለጎን ማለት ነው። መስቀል ካለበት መስቀል አበባ ነውባ አበባ ቤተክርስቲያን የቤተክርስቲያኑን ስርዓት ወይንም የበዓሉን አከባበር አስጠብቃ የመገኛት ግዴታ ቀዳሚ ተግባሯ እሷ ነው። ቤተክርስቲያን ኃላፊነት ነውና ቤተክርስቲያን እንደ ቤተክርስቲያናት የመጀመሪያ የራሷን ስርዓት ማስጠበቅ አለባት። የመጀመሪያ በዓሉም ክብረ በዓሉም የሷም እንደመሆኑ መጠን ማለት ነው። ቤተክርስቲያን ጸንታ እንድትቆም የሚያደርጋት የተሰጣትን ለሌላው ትውልድ ስለምታቀብል ነው። ስለዚህ የተቀበልነው እኛ በነፃ ያገኘነውን ወንጌል በነፃ ማቀበል ነው። እንደ ሀገር የተረከብነው ትልቅ አደራ አለ። በዓላቶቻችን፣ እሴቶቻችን፣ ሃይማኖታዊ ትምህርቶቻችን ሁሉም ከአመት እስከ አመት የምንሰራቸው ስራዎች ቀላል አይደሉም። እነሱን ለሚቀጥለው ትውልድ ምንም ሳይሸራረፍ ሳይበረዝ ማስተላለፍ ያስፈልጋል። ማስተላለፍ በምንም አይደለም፣ ይሄንኑ ጠብቆ በመስጠት ነው። ምእመኑ ደግሞ ይሄንን ባህል ከማክበር አንፃር ትውፊቱን ጠብቆ እንዲሄድ ከማድረግ አንፃር ካለባበስ ኦርቶዶክሳዊ ስርዓትን የሃይማኖታዊ ስርዓትን ከመጠበቅ አንፃር ጠብቆ መሄድ አለበት። መንግስትም ይሄ በዓል የገቢ ምንጩ እንደመሆኑ መጠን የቱሪስት መስህብ እንደመሆኑ መጠን ይሄንን በዓል ከቤተክርስቲያን ጎን ሆኖ ለየት ባለ መልኩ በልዩ ትኩረት ማስከበር እንዳለበት ይታየኛል እኔ ማለት ነው። መስቀል አበባ ነውባ አበባ አደይ አበባ ነሹባ አበባ መስቀል አበባ ነውባ አበባ ይህንን ክብረ በዓል ሃይማኖታዊና ትውፊታዊ ይዘቱ ተጠብቆ ለትውልድ ማስተላለፍ እንዲቻል የሁላችንም ኃላፊነት ነው። ኢትዮጵያ ብዙ የጎደሏት ነገር የለም። ልናስተዋውቃቸው የምንችላቸው አገራዊ የሆነ ፋይዳ ያላቸው ሀብታችንን ሊያበዙ የሚችሉ ጸጋዎች እነዚህ ናቸው። እነዚህን በደንብ አድርጎ የማስተዋወቅ ቅርሶችን በደንብ አድርጎ የመያዝ መጠገን የሚያስፈልገውን የመጠገን እንደዚህ አደባባይ በዓላቶቻችን ላይ ደግሞ ትኩረት ሰጥቶ በደንብ ለዓለም ፕሮሞት የማድረግ የማስተዋወቅ ስራዎች በደንብ መስራት ያስፈልጋል። ይሄንን ካደረገን እውነት ለመናገር የማያውቁንን በደንብ እናስተዋውቅበት፣ እኛም ደግሞ ያለንን እዚሁ ቁጭ ብለን ያላወቅነውን ጸጋችንን በደንብ እንድናውቅበት የሚያደርገንን ስራ እንድንሰራ ይረዳናል ብዬ አስባለሁ። የመስቀል በዓልን ስናከብር ሁላችንም ተቻችለን ተከባብረን ሃይማኖታዊ ትውፊቷን ጠብቀን እንድናከብር ጠይቃለሁ። ቤተክርስቲያን በአሰጠችው መመሪያ መሰረት ሰላማዊ ሆነን ሙሉ ዝግጁ ሆነን መንፈሳዊ ሆነን በዓሉን እንድናሳልፍ ጠይቃለሁኝ። ሁላችንም ለመስቀሉ ፍቅር ኖሮን በረከቱን አምነን የመስቀሉን ኃይል አምነን በዓሉን አክብረን በሰላም በጤና እንደ አባቶቻችን ዘመን አገራችን ሰላም ሆኖ ሰላማችን እንዲመለስልን ያምላካችን መልካም ፈቃድ እንዲሆን እመኛለሁ። እንኳን ለ2017 የብርሃነ መስቀሉ በዓል በሰላም አደረሳችሁ። እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ መስቀሉን ለማክበር አደረሰን አደረሳችሁ።